ማርያም እሞ በሚል ቃል ነው ትንሽ የምንማረው። ካህናት አባቶቼ፣ ካህናት፣ ዲያቆናት፣ ወንድሞች፣ እግዚአብሔር የሚወዳችሁ እናንተ የምትወዱት ምዕመናን በድጋሚ ያው እንግዲህ ደጋግመን ብንላችሁ አትሰለችሁም። እንኳን አደረሰን አደረሳችሁ። ያው የወንጌል ትምህርት አእምሮ ይፈልጋል፣ ሰሚ ያስፈልገዋል እና ያው ከሁሉ በፊት ማስታወሳችሁ ማሳስባችሁ የሚዘራው ዘር ቦታ እንዲያገኝ እንድትሰሙት ነው። ምንም እንኳን እንዲያው አጉድለን ቀንሰን ብናቀርብ ቃሉ ግን የእግዚአብሔር ስለሆነ በተቻለ መጠን እግዚአብሔርን ለቃልህ ማደሪያ አድርገኝ ብሎ መስማት ነው የሚገባው እና እግዚአብሔር ፈቅዶ የምንማረው ትምህርት ለሁላችንም የሚጠቅመን ያድርግልን። ወበዊኦሙ ውስተ ቤት ረከበው ለሕፃን ምስለ ማርያም እሞ፣ ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አገኙት ይላል ቅዱስ ወንጌል። እንግዲህ እንደምታውቁት ጌታችን በቤተልሔም በከብቶች ግርግም በተወለደ ጊዜ እየተፈጸመ የተከናወነ ብዙ ነገር አለ። ይህንን የመወለዱን የምስራች አስቀድመው ያበሰሩት ቅዱሳን መላእክት ናቸው። መንጋዎቻቸውን እየጠበቁ ላደሩ ለእረኞች ቀድመው ሄደው ታላቅ የምስራች ይሁንላችሁ፣ መድህን ክርስቶስ ተወልዶላችኋል፣ መድኃኒት ክርስቶስ ተወልዷል፣ የምስራች እንነግራችኋለን ብለው አበሰሯቸው። የእግዚአብሔር መልአክ ፍርሃትን አርቆ ጭንቀትን አስወግዶ መናገር ልማዱ ነው እና በጎቻቸውን መንጋዎቻቸውን እየጠበቁ ለነበሩ ለእረኞች ለመጀመሪያውን ሄደው የነገሯቸው። በዚያ ስፍራ ታላቅ ብርሃን በርቶ እንደነበረ እረኞችም ደንግጠው ተገርመው እንደነበረ ወንጌሉ ይናገራል። ይልቁንም ደግሞ ሰብአ ሰገል የተባሉ የሩቅ ነገስታት ኢትዮጵያውያን ናቸው የሚሉ ሊቃውንት አሉ። አላችሁ ከኔ ጋር? ለምኛችኋለሁ ከኔ ጋር አሁኑ ብዬ። በደንብ ካልሰማችሁኝ አይሆንም። 30 ደቂቃ ነው ፕሮግራም የተያዘው፣ ለሁለት አካፍለ ነው። እኔ 20 ዲከን ሲራክ 10 ደቂቃ እንድናደርገው አድርገናል። ይበቃል አይበቃም? ይበቃል አይበቃም? ስለዚህ ይሄንን 20ውን ደቂቃ በእያንዳንዱ ደቂቃ አንዳንድ ፍሬ ነገር ብታገኙልኝ እንዲያው እግዚአብሔር ቢያቀብለን እኔ ደስ ይለኛል። 20 ቁም ነገር ይዘን እንድንሄድ። አንደኛ የምስራች ነግራችኋለሁ አለ እግዚአብሔር ቃል። ምን ነግራችኋለሁ? ይህን ቃል ታውቃላችሁ። ለደስታ ነው የሚመጣው ቃል። የምስራች እንዲሁ አይገኝም። እግዚአብሔር እንዲያሰማን ፈቃዱ ይሁን። በሀገራችን ሰርግ ከተከናወነ በኋላ የሙሽራው ሙዚዎች በማግስቱ ተመልሰው ለቤተሰብ የምስራች ሲሉ እናውቃለን። በሌላም ጊዜ ቢሆን ጥሩ ዜና ያለው ሰው፣ ጥሩ ነገር የሚያስገኝ ሰው የምስራች ብሎ ነው የሚናገረው። ምን ነበር የምንለው? የምስራች ሲባል ምስር ብላ ይሉታል። እና ይሄ ቃል የምስራች እንዲሁ አይደለም የእግዚአብሔር ልጆች። ይልቁንም እኛ ዛሬ ብዙ ነገር እየከበደብን ለምንኖር ለሕይወታችንም ይሄ ቃል ያስፈልገናል። የተናገሩት የእግዚአብሔር መላእክት ናቸው። እና የምስራቹ ምንድነው? ጌታ መድህን እርሱ ክርስቶስ ተወልዶላችኋል፣ ደስ ይበላችሁ የሚል ነው። በዚህ ዕለት ነበር ሰብአ ሰገል እጅ መንሻ ተሸክመው በኮከብ እየተመሩ መጡ።
የእግዚአብሔርን ድንቅ ነገር የእሱን መወለድ ሰምተው የአይሁድ ንጉሥ ወዴት ነው እያሉ መጡ ይላል ወንጌል። ምን እያሉ መጡ? አዎ በኮከብ እየተመሩ 2 ዓመት የፈጀ ጉዞ እንዳደረጉ ትርጓሜውም ይናገራል። እና ያ ኮከብ ሰው ባየ ጊዜ ይሰወራቸዋል። ሰው ሲሰወር ደግሞ እየተገለጠ ይመራቸዋል። እና ሄዶ ኮከቡ እሱ ባለበት ስፍራ ቆመ ይላል ወንጌል። እየሰማችሁ ነው? የሚመራን መንገድ የሚያሳየን እግዚአብሔር ይዘዝልን። በዳበሳ የምንኖር ሰዎች ነን። መቼም የሚሆነውን ማናውቅ፣ ከፊታችን ያለውን ማናውቅ፣ ምን እንደተጠመደ፣ ምን እንደተቆፈረ፣ ምን እንደታሰበብን፣ ምን አይነት ፈተና፣ ምን አይነት መሰናክል እንደሚገጥመን የማናውቅ፣ መውጣታችን ብቻ መመላለሳችንን ብቻ የምናስብ ግን ሳናውቀው በድንገት የሚያደርሰን ለሞት ብዙ ችግር የሚኖርብን ፍጥረታት ነንና የእግዚአብሔር መልአክ ኮከቡ እየመራቸው እሱ ባለበት ደርሶ አሳያቸው። ዛኔ ቆመው በጣት እንደመጠቆም ነው ይላሉ አባቶች። ይሄ ሁላችሁ ብሎ ሕፃኑን ከእናቱ ጋር አሳያቸው። እየሰማችሁ ነው? ከዚህ በኋላ ይሄ ኮከብ ወዴት እንደሄደ አድራቸው አይታወቅም። ለምንድን ነው ኮከብ የሚወጣው? ሌሊት ነው። ፀሐይ ሲወጣ ኮከብ የለም አለ እንደ ቀንም። አሁን የተገኘው በዚህ በቤተልሔም የተወለደው እውነተኛው ፀሐይ ጽድቅ ኢየሱስ ክርስቶስ ነው። እሱ ጋር ከደረሰ በኋላ ያ ኮከብ የለም። ቀጥሎ ወዴት እንደሄደ አልተናገረም። የመጡት ሰብአ ሰገል ግን ለሕፃኑና ለእናቱ አማሃ ቀረቡ። ቅድም በዝማሬ እንደሰማችሁት አንፈራጹ ሰብአ ሰገል ዳዊት በመዝሙሩ መዝሙር 71 ቁጥር 10 ላይ ነገሥተ ተርሴስ ወደ ሰያት አማሃ ያበውኡ አላችሁ። እነማ አማሃ ያበውኡ ነገሥተ ሳባ ወአረብ ጋዳ ያመጹ ወይሰግዱ ሎቱ ኩሎሙ ነገሥተ ምድር። እነሆ የአረብና የተርሴስ ነገሥታት አማሃ ያመጣሉ ይላል ዳዊት በመዝሙሩ። በዚህ ቃል መሰረት እጅ መንሻ ይዘው ወርቅ፣ ከርቤ፣ ዕጣን ሳጥናቸውን ከፍተው ሰጡት ይላል። ምናቸውን ከፍተው? መከፈት አለበት። ሁል ጊዜ ከሰጠን ነገር ላይ እኛ እንድንሰጥ ነው የሚፈልገው እግዚአብሔር። ቁልፉ እኛ ጋር ነው የሚሆነው። እንደምታውቁት ነው ሰውን ፈጥሮ ልብ ሰጥቶ ፈጥሮ የልብ ቁልፍ የተሰጠው ራሱ ሰው ነው። የፈጠረው ማን ነው? ንገሩኝ እንጂ ሰውን የፈጠረው ማን ነው? ለሰው ልብን የሰጠው ማን ነው? ግን ቁልፉ ሰው እጅ ነው ያለው። እንደምታውቁት ነው። በደጅ ቆሜ አንኳኳለሁ እኮ ነው ያለው። ቁልፍ ይዣለሁ ከፍታለሁ አላለም። ቁልፉ እሱ ጋር ነው። ክፈትልኝ፣ ማንም ቢከፍትልኝ ወደ እሱ ገባለሁ፣ እራት ከእሱ ጋር እበላለሁ አይደለም የሚለው። እግዚአብሔር በቤታችን ይግባ። ግን እንድንከፍት ይፈልጋል። ሳጥናቸውን ከፍተው እጅ መንሻ አቀረቡለት፣ ገበሩለት፣ ሰገዱለት። ከዚህ በኋላ እነዚህ ነገሥታት እነዚህ አማሃ ያቀረቡ ሰዎች በመጡበት መንገድ አልተመለሱም። አስተውሉ፣ ከኔ ጋር ሆኖ የጌታ መልአክ በሌላ መንገድ እንዲመለሱ ነገራቸው ይላል። ማነገራቸው? የጌታ መልአክ እኛንም ይምራና በመጣንበት ሳይሆን በአዲስ መንገድ እንድንመለስ፣ በሌላ ጎዳና እንድንመለስ። 2 ዓመት የመጡበትን መንገድ በነገራችን ላይ በ40 ቀን እንዲመለሱ አደረጋቸው። ጉጻጉጹን፣ ጎድጓዳውን፣ መሰናክሉን ሁሉ የሌለበት መንገድ አሳያቸው። በሌላ መንገድ እንዲሄዱ አደረጋቸው። ሲመጡ 2 ዓመት ሲመለሱ 40 ቀን። አስተውሉ። አሁንም በክህደት መጥተው በእምነት ነው የተመለሱት ይላል ወንጌሉ። ምን ይላል? እኛስ በምን ይሆን የመጣ ነው? በጭንቀት ይሆን? በህመም ይሆን?
ድኖ ለመመለስ ያብቃና። ተጣልተን ይሆን? በምን ይሆን የመጣ ነው? አንዳንድ ሰው ቤቱን ሳይዘጋ በፉክክር የመጣ ነው። አንዳንድ ሰው በቤቱ ብዙ ጣጣ ያለበት አለ። ሁላችንም ስንመለስ ያ ተወግዶ እንድናገኘው እግዚአብሔር ይርዳል። በሌላ መንገድ ተመለሱ። በክህደት ነው የመጡት። ምን እያሉ መሰላችሁ? ሲመጡ የአይሁድ ንጉሥ ወዴት ነው እያሉ ነው። ሲመለሱ ግን የተወለደውን ሕፃን ጌታን አግኝተነዋል አሉ ይላል። እዚህ ቢወጣ ስናየው ነበር አብረን። አስተውሉ የእግዚአብሔር ልጆች፣ ወንጌሉን ተመልከቱት። ሲመለሱ የአይሁድ ንጉሥ ጌታን የተወለደውን ማነው? ሲመጡ የአይሁድ ንጉሥ ወዴት ነው? የማን ንጉሥ እያሉ ነው የመጡት። በክህደት ሳያምኑ ማለት ነው። ወሬ ሰምተው ነው የመጡት። ወሬውን ነው የሰሙት። የአይሁድ ንጉሥ ተወልዷል የሚለውን ነው የሰሙት። ስለዚህ ለተወለደው ንጉሥ እጅ መንሻ ያ ወርቅ፣ ያ ዕጣን፣ ያ ከርቤ ከላይ ከአባታችን ከአዳም የመጣ ነው። አሁን ጊዜው የለም። ሲወርድ ሲዋረድ በቅብብሎሽ የመጣ ነው። እዚህም ላይ አያበቃም። ያ ወርቅ ለንጉሥነቱ፣ ያ ከርቤ ለሞቱ፣ ያ ዕጣን ለክህነቱ የተበረከተለት ከላይ የመጣ ነው። አዳም እጅ ነበረ ያ ወርቅ። አዳም ሔዋንን ሲያጫት ማጫ ሰጥቷት ነበር ይላል። እየሰማችሁ? ማጫ ይሰጣል አይሰጥም? ወንዶች የገበራችሁ ነገሩ የተበላችሁ አይደለም። ማጫ የሰጣችሁ አታውቁም እንዴ? እንዲሁ መቼም ፒክ ያደረገ የለም። ብዙ ሰጥተን እኮ ነው። ጥሎሽ ተብሏል። በኋላ ማጫ ነው የሚባለው። ምንድን ነው የሚባለው? ማጫ ነበር። በኋላ ሲከብደው ሰው ቀይሮ ጥሎሽ አለው። ምን ጥሎሽ ምንድን ነው? አሁን ጥሎሽ ነው የሚባለው። ማጫ እጅ መንሻ ባል ለሚስቱ የሚሰጠው። ያን ጊዜ እግዚአብሔር በመላእክት እጅ ለአዳም ሰጠው እንዲሰጣት። ከገነት አስወጥተሽኝ እግዚአብሔርን ያህል አምላክ ገነትን ያህል ስፍራ አሳጥተሽኝ ብሎ እንዳይተዋት። እግዚአብሔር እኮ የፍቅር አምላክ ነው። ከአባቴ ለይተሽኝ ከርስቴ አስወጥተሽኝ የበደለኝ የለም እንዳንቺ ብሎ እንዳይለያት ሂድ ብሎ እግዚአብሔር ማጫውን ሰጥቶ ማለት ነው። እና የእግዚአብሔር ልጆች እነዚህ ሰዎች በክህደት መጡ። በምን ተመለሱ? ሲመለሱ አምነው ነው የተመለሱት። እንደሱ ነው መመለስ። ወንዶች እንደመጣን አንመለስ፣ አደራ እንላለን። እግዚአብሔር ይፈልጋል ተቀይረን እንድንመለስ። ሰው ወደ እግዚአብሔር ቤት መጥቶ ተለውጦ ነው መሄድ ያለበት። ይሄ እኔንም እናንተንም ነው የሚመለከተው። ተረብሾ የመጣ ተጽናንቶ ነው መሄድ ያለበት። ታውኮ የመጣ እፎይ ብሎ ነው መመለስ ያለበት። ደክሞ የመጣ በርትቶ ነው መሄድ ያለበት። በረከት ይዞ ነው መሄድ ያለበት። ዋጋ አግኝቶ ነው መሄድ ያለበት። እነዚህ በሌላ መንገድ እንዲመለሱ የእግዚአብሔር መልአክ አዘዛቸው። እነዛ እረኞች የምስራች የሰሙትም ስብሐት ለእግዚአብሔር በሰማያት እያሉ ከመላእክት ጋር እየዘመሩ በፊቱ ቀረቡ። እረኞች እረኝነት ትንሽ ቅድም ሲዘመር ሰምታችኋል ብሎ ሰው በልማድ ትንሽ ብሎ ሰው ያስብ ነበር። የብዙ ሰው ራስ መሆኑን እረኛ እውነተኛው እረኛ ስለሆነ የተወለደው ባለፈው ሳምንት እንዳየነው እኔ የበጎች እረኛ ነኝ አለ ጌታችን። እኔ ጠባቂ ነኝ አለ አምላካችን። እነዚህ ደግሞ እረኞች በሜዳ ነበሩ። አከበራቸው። ወደሱ መጡ፣ ዘመሩለት፣ አመሰገኑት። ሲወለድ በከብቶች ግርግም ሲወለድ እናቱ የምታለብሰው አታ ምን አደረገችለት ነው የሚለው። ለሁላችን ልብስ የሆነው እሱ ተወልዶ የተራቆቱትን የሚያለብስ ጸጋን የሚሰጥ ምንድን ነው የሚለው? ስብሐት ለከ ኢየሱስ ለዕሩቃን ልብስ፣ ስብሐት ለከ ኢየሱስ ቅዳሴ ሥጋ ወነፍስ፣ ስብሐት ለከ ኢየሱስ ቃለ አብ ቅዱስ። ያ ቅዱስ አምላክ የተራቆተውን ሁሉ በጸጋው የሚያለብስ የሚለብሰው አጥቶ ምን አለበሰችው ነው? ቅድም እየተዘመሩት ነበር።
ምን ነበር? በመጠቅለያ ጠቀለለችው። የለምና ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። አዎ በቤተ መንግስት አይደለም፣ ከዳዊት ቤተ መንግስት ከሰለሞን ቤተ መንግስት ውስጥ አይደለም። ከብቶች ግርግም ዝቅ ባለ ስፍራ፣ በጣም በተጸየፈ ስፍራ። ለምን? ያንን ነው የመጣው ያደዛ የወደቀ ለማንሳት። ስለዚህ ለማጠቃለል እረኞች ያንን በሰሙ ጊዜ ምስራቹን ወደሱ መጡ እየዘመሩ። እኛም ዛሬ እየዘመርን ነው፣ ወደሱ መተን ያለ ነው። ወደሱ መጡ እረኞች። ይሄ እረኝነት መቼም ትልቅ ኃላፊነት ነው። እሱ እውነተኛ እረኛ ሆኖ ደግሞ ለበጎቹ እረኞች ሾሟል። ታውቃላችሁ፣ በጎችን ጠብቁ የሚል አላችሁ። ከኔ ጋር የተኛ ሰው አለ አጠገባችሁ? ዞር ወርና እዩት። ግድ የለም ማነህ በሉት፣ ማነሽ ማለት ይቻላል። ተዋወቁ የተኛ ሰው ጋር። በህልም አይደለም ያልኳችሁ፣ በእውነ እንደው ተዋወቁ፣ ግድ የላችሁ። እሺ። እና እረኝነት አደራው የጠበቀ ኃላፊነቱ የታወቀ ኖላዊ ኄር ዘበአማን ባለፈው ሳምንት ኖላዊን አክብረናል። ዛሬ ነው ደግሞ ልደቱ እና ይሄ ትልቁ እረኛ ትልቁ ጠባቂ በተወለደበት ዕለት እረኞችን ጠራቸው። ታውቃላችሁ፣ ሐዋርያትን መርጦ እረኞች ናችሁ አላቸው። የበጎች ጠባቂዎች አድርጎ ሾማቸው። እግዚአብሔር ጠባቂዎቻችንን ለመንጋዎቻቸው የሚራሩ የሚያስቡ እንዲሆኑ ኃይሉን ብርታቱን እንዲሰጥልን ፈቃዱ ይሁን። እረኝነት ለሁሉ ነው። ለካህናት ተሰጥቷል። አብዛኛውን የምንታሰበው ባለፈውም እንዳልኩት እረኝነትን ስናነሳ እረኞቻችን የምንላቸው መቼም ምን ብዬ ላነሳ እችላለሁ? አሁን ወደ ላይ ሄጄ ስለ ጳጳሳት ብናገር ብዙ እኮ አይሆንም፣ በእኔ ደረጃ አያምርም። ነገር ግን አደራው የእረኝነት ስራው ትልቅ ነው። ጠብቁ የተባሉት ብዙ ነው። አባቶቻችንን ካህናትን ጠብቁ። ምኑን? በጎቹን፣ ጠቦቶቹን፣ ግልገሎቹን ሁሉን። ካህናትን ጳጳሳትን ብቻ አይደለም ግን እኛን ሁሉ ይመለከታል። ሁላችንም ኃላፊነት አለብን፣ እረኝነት አለብን። የሚጠበቅ ነገር አለ። አላችሁ ከኔ ጋር? ቢያንስ ራስን መጠበቅ እኮ ይገባል። ምንን መጠበቅ ነው ያልኩት? አንድ ራስን መጠበቅ፣ ልብን መጠበቅ፣ ልብን መጠበቅ፣ ከክፉ ነገር መሰወር፣ የትራሽ መጣያ እንዳይሆን መጠበቅ፣ ጭንቀት፣ ክፋት፣ ስጋት፣ ስስት፣ ምቀኝነት እንዳያድርበት ልቡናን መጠበቅ ይገባል። ልብህን ጠብቅ ይላል እግዚአብሔር ቃል። ምንህን ጠብቅ? ልብህን ጠብቅ። ልብ የህይወት መውጫ ነው ይላል። እውነት እኮ ነው። ልብ ደም ማመላለስ ቢሆንም ግን ልብ ከሌለ መኖር አይቻልም። ልብ ስራ ካቆመ መኖር አይቻልም። ልብህን ጠብቅ ይላል። ሌላስ መጠበቅ አለብን። ልቡን የሚጠብቅ አስተዋይ ሰው ነው ይላል ጠቢቡ ሰሎሞን በመጽሐፈ ምሳሌ ምዕራፍ 21 ላይ ልቡን የሚጠብቅ አስተዋይ ሰው ነው ይላል። አንድ ምንን መጠበቅ ነው ያልኩት? ልብን መጠበቅ። ሁለተኛ አንደበትን መጠበቅ። አንደበትን መጠበቅ ከክፉ መከልከል። አንደበት እሳት ነው። ከኔ ጋር ናችሁ? ጠብቁት ይላል። ካልተጠበቀ ከባድ ነው። አንደበት እሳት ነው፣ ብዙ ያቃጥላል ይላል። ስለዚህ ሰው አንደበታችን እንድንጠብቅ ይገባል ማለት ነው። እረኝነት እኮ በዚህም ደረጃ ነው። ይሄ ብቻ አይደለም። አንደበት ቁጥብ እንዲሆን ነው የእግዚአብሔር ቃል የሚናገረው። አሁን እኛ ደጋግመን በፊታችሁ የምንቆመው ያው ኃላፊነት ስለሆነ እንደው እንጂ ግዴታችን ሆኖ ነው እንጂ መስማት ይበልጣል ከመናገር። እየሰማችሁ መስማት ይቻላል መናገር? ወንዶች ንገሩኝ፣
መስማት ወይስ ዝም ማለት? ከመናገር ዝም ማለት ይሻላል ነው የሚለው። በአፍ ይጠፉ በምን አዎ ነው የሚባለው። ግን ደግሞ መጽሐፉም ዝም የሚል ደግሞ አለ ሌላ። መጽሐፉም ዝም ቄሱም ዝም አይሆንም ይላል። ደግሞ እንደገና ይላል የኃላፊ ክፉ አለመለፍለፉ የሚል አንብቤያለሁ። ምኑ የኃላፊ ክፉ አለመለፍለፉ ካለፈለፈ እንዴት ነው ታዲያ የሚሰራው የሚመራው ለማለት ነው። ግድ ሆኖ ነው እንጂ ዝምታ በጣም ጥሩ ነው። አንደበት ከባድ ነው፣ መጠበቅ አለበት ሰው። ይሄ ትልቁ መምህር የኔታ መጋቤ ሐዲስ ምን ሲሉ ሰምቻለሁ። ብዙ ስሙ፣ ብዙ አንብቡ፣ ብዙ አድምጡ፣ ብዙን ተመልከቱ፣ ነገር ግን ብዙ አትናገሩ አሉና ብዙ የሚናገር ሰው ጤነኛነቱ ያጠራጥራል። ምን? አዎ ሰው ያየውን ሁሉ ከተናገረ፣ የሰማውን ሁሉ ከተናገረ፣ የተሰማውን ሁሉም ከተናገረ ጤነኛነቱ ያጠራጥራል። እውነት እኮ ነው። ስለዚህ አንደበትን መጠበቅ የመጨረሻው እረኝነት። ሰው መቼም ቤተሰብ አለው፣ ቤተሰቡን መጠበቅ አንዱ ነው። ሚስት ባሏን እንድትጠብቅ እየሰማችሁ ማንን ያልኩት? ሚስት ባሏን መጠበቅ አለባት የለባትም? እስቲ ወደ ሴቶች ደንደይ ባሎቻችሁን ጠብቁ። ቀስቅሱልኝ የተኙትን ባሎቻችሁን ጠብቁ ተብሏል። በሉ ንገሩልኝ። ዛሬ እንዲያውም በዚህ ላይ ነው ማተኮር ያለብኝ። ምኖቻችሁን ጠብቁ። እዚህ መዘምራን ምኖቻችሁን ጠብቁ። ምኑ ነው የሚጠበቀው? ምኑ ነው ባል የሚጠበቀው? የከፋቸው አሉ። ምን ደግሞ ባል ደግሞ እሱ ስጠብቅ አይነት ስሜት ነው። መቼም ግን ኃላፊነት ነው፣ አደራ ነው አይደለም እንዴ? ባል እኮ ንብረት ነው፣ ሊያውም ቋሚ ንብረት፣ አላቂ አይደለም፣ የሚለወጥ አይደለም። ባል እኮ ሀብት ነው። ከኔ ጋር አሁን ባል ምንድን ነው ያልኩት? እውነት የምትሉጃቸው ነው። ጎሻ ጸደ ማርያም ብቻ ፈጥራ ያወጣችልኝ የተገበ ፈጣን ነው። ዶክተር አላየልኝም ስታወጭሽን እንጂ ቢያይ ኖሮ ባል ሀብት ነው፣ ውድ ሀብት ነው፣ መጠበቅ አለበት። አደራ ነው፣ ኃላፊነት ነው። በተጠንቀቅ ቆሞ መገልገል አለበት። ምን እያልኩ ነው? ባል ብቻ ነው? ሚስትም እኮ ነው። ሚስት መጠበቅ አለባት። ባሎች እንዲያውም አብዝታችሁ ጠብቁ ይላል የእግዚአብሔር ቃል። ተንከባከቧት። ሚስቱን የሚወድ አለ ቅድም የተነበበው ታምረ ማርያም አልሰማችሁም? ምንድን ነበር የሚለው? ሚስቱን የሚወድ ወይ ነፍሱን ይወዳል። አዎ መጽሐፍ ቅዱስ ሚስቱን የሚወድ ራሱን ይወዳል ይላል። ዛሬ ደግሞ በተነበበው ላይ ሚስቱን የማይወድ ቢኖር ክርስቲያን አይባልም። ምን ማለት ነው? መጠበቅ አለባት። እንደው ጥበቃው ካንተን ብቻ አይደለም። አብዝተን የነበርሽ ምን ነበርሽ ምንድን ነበር ማነው ምንድን ነው የሚል አይደለም። አንዳንድ ሰው አለ ማነው ይደውለው ለምን የተደወለው ማነው ቴክስት ያደረገው የሚል አለ በየደቂቃው። እንደሱ አይደለም። መንከባከብ ግን አለበት፣ መራራት አለበት። ባለ ሚስቱ ጥበቃው ናት። ወላጆች ልጆቻቸውን መጠበቅ አለባቸው። እና እረኝነት ሲባል እንደው ጳጳሳቱ ብቻ ካህናቱ ብቻ እንደ ሰው ራሱን ቤት መጠባበቅ ያስፈልጋል። ወላጆች ልጆቻቸውን መጠበቅ አለባቸው። ጠብቀው አሳድገው ለንስሐ አባት ማቅረብ አለባቸው። ካደጉ በኋላ ለንስሐ አባት እኮ ይዘው መጥተው ይሄው ልጄን እስከዛሬ ጠብቄያለሁ፣ ከዚህ በኋላ ደግሞ እርዳታ እፈልጋለሁ፣ የንስሐ አባት ያስፈልገዋል ብለው ለቤተ ክርስቲያን ለካህናት መስጠት አለባቸው። እንዲህ ያለ ወላጅ አጋጥሞን አያውቅም። እኔ መቼም በእድሜ ወላጅ አመጥቶ ልጄን ንስሐ አባት ይሁኑልኝ ያለ ሰው አጋጥሞኝ አያውቅም ብላችሁ ታውቃላችሁ? ያደጉ ልጆች አሏችሁ፣ ልጄ ንስሐ አባት ያዢ ብላችሁ ታውቃላችሁ? እና የእግዚአብሔር ልጆች፣ ስለዚህ እነዚህ እረኞች የምስራቹን ሰሙ፣
እነዛ ሰዎች እጅ መንሻ ቀረቡ። እኛም ዛሬ እግዚአብሔር ፈቅዶልን ክርስቲያኖች እንደ ሰብአ ሰገል ወደሱ መተናል። እንደ እረኞቹ ወደሱ መተናል። እንደ እንስሳቱ በዙሪያው ተሰብስበናል። እንስሳቱም ያላቸውን ሁሉ አልነፈጉም፣ አቀረቡ። ምን እንደሰጡ አይታችኋል። እፍ እያሉ አሞቁት በብርድ ሰዓት፣ እስትንፋሳቸውን ሰጡ። እኛም ልባችንን እንስጥ። ለቃሉ ማደሪያዎች እንሆን። ለሱ የታመነ ሕይወት ይኖረን። የምናመሰግን ሰዎች እንሆን። አምላካችን እግዚአብሔር በፊቱ ተሰብስበናልና በእውነት በቸርነቱ ከክፉ ሰውሮ በቤት በሕይወታችን እንዲባርከን ፈቃዱ ይሆንልን። ደስ የሚያሰኝ በዓል ያደርግልን። ደስታ ከዚህ ብቻ ሳይሆን ከምንጩ ወዲያም ሀገራችን ላይ እግዚአብሔር ብረት በረከቱን እንዲያበዛልን ፈቃዱ ይሁን። ብቻም ህዝባችን ዛሬ ሁሉም ቤተክርስቲያን ነው የሚያለው። ሲዘምር ነበር። አቤት ሀገራችን ላይ የታየው ነገር ያያችሁ አይታችሁ። ህዝባችን በቃ እንደው በቃ እግዚአብሔርን ለማመስገን ያለው ፍቅር ያለው ተነሳሽነት እግዚአብሔር ይመስገን። እዚህም ይኸው ሙሉ ነው ቤተክርስቲያናችን፣ እታችም ሙሉ ነው ብለውናል። እንዲህ የሆነው ሃይማኖት ስላለን ነው። እግዚአብሔርን ስለምንሻ ነው። ክርስቲያኖች ስለሆነ ነው። የተወለደውን ሕፃን ስለምናከብር ነው። የሰማኑን በልባችን ያሳደረብን። ደግሞ ቅዳሜ መዘምራኑ የዝማሬ ምሽት የዝማሬ ቀን ሊያከብሩ ዝግጅት ላይ ናቸው። እነዚህ ቅድም ያያቸዋቸው ዘማሪያን የዝምር ትምህርት ቤቱ ሰዓቱን ይነግሩናል። በኋላ የሚጀመርበትን ሁሉ ሰው ተጠርቷል። ክርስቲያኖች ልደትን በዓል ምክንያት በማድረግ እየደከሙ እየተዘጋጁ እንደሆነ እረዳለሁ። ተገኝተን አብረናቸው እንዘምራለን፣ እናመሰግናለን። እግዚአብሔር ቤት የምንሰበሰብበት እንዲህ አይነት መንፈሳዊ ምክንያት ካገኘን ከፊቱ ካልጠፋን ትልቅ ነገር ነውና ይህንንም እናደርጋለን። እግዚአብሔር ከሁላችን ጋር ይሁን። በዓሉን ይባርክልን። ይከንሲራል Malcolm Ginnett. I said that to Abata Chin and he got a big smile on his face. Malcolm Ginnett. When we think about the Nativity, we usually think about a baby, a manger, angels singing, and shepherds visiting. But the church teaches us that Nativity does not begin in Jerusalem. It begins earlier. It begins with a decision. Before there is a manger, there is a young woman standing before God, before Christ takes flesh. Someone must say yes to God's will. This is important because God does not force salvation on anyone. He does not override human will. God enters the world through obedience. That means the Nativity is not only about what God did back then, but it is about how God works now. The question the church places before us at the beginning of the Nativity season is simple and serious. What happens when God speaks? And how do we respond? God begins the salvation of the world by speaking to one person, a young virgin standing alone before him. The church places this moment before us because it teaches us how God works and how we must respond. The angel says to her, "Rejoice, highly favored one, the Lord is with you. Blessed are you among women." Saint Elizabeth later confirms by the Holy Spirit, "Blessed art you amongst women, and blessed is the fruit of your womb." And Mary herself says, "For behold, henceforth all generations will call me blessed.
For he who